ሚኒስትር ዶክተር አብይ አህመድ እንደምትመለከቱት እንግዲህ በዩናይትድ አረብ ኤሚሬትስ ተገኝተዋል። በጣም ያስገርመው ነገር ደግሞ ዛሬ ጠዋት ላይ 6 ሰዓት አካባቢ ላይ ማለት የኢራን ድሮን አልባዳ የሚባል አካባቢ ላይ ጥቃት ፈጽመው ነው። ሰበር ዜና ጦርነቱ ባልቆመበትና በተፋፋመበት በዚህ ወቅት ጠቅላይ ሚኒስትሩ ዩናይትድ አረብ ኤሚሬት ገብተዋል። በመጨረሻም የሀገራችን ጠቅላይ ሚኒስትር ሆኑት ዶክተር አብይ አህመድ ወደ ተባበሩት አረብ ኤሚሬትስ መጓዛቸው የሚታወቅ ሲሆን በርካታ ዓለም አቀፍ ሚዲያዎችም የተለያዩ ሀገራት ዜጎቻቸውን ከዚያ እንዲወጡ ጥሪ በሚያደርጉበት በዚህ ሰዓት የጠቅላይ ጉዞ አይናቸው እያየ ወደ ሰዓት ነው ሲሉም ኮንነውታል። በዚህም ታዲያ አሁን ከጥቂት ደቂቆች በፊት ኢራን በርካታ ሚሳይሎችን ወደ ተባበሩት አረብ ኤሚሬትስ ላይ ያዘነበች ሲሆን በዚህም የጠቅላዩ ድምጻቸው መጥፋት ብዙዎችን ያስደነገጠና አነጋጋሪውንም ጉዳይ ሆኗል። ከዚህ ጥቃት ተረፉ? ምንድነው የገጠማቸው? ኢራንስ ለምን ታርጌት አደረገች የሚለውን በዝርዝር እንመለከታለን። ደንገለ ማርያም ደንገለ ወለ አነ አብሳራት ፍሰተ ማርያም ደንገለ አሁን ሰዓት በርካታ የግብጽ ሚዲያዎችን እያነጋገረ ያለው የግብጹ ገዳማዊ አባት አንቶኒ ጉዞ ወደ አርሲ እኔም እንደ ወንድሞቼ ሰማዕትነትን ለመቀበል ከነሱ በፊትም ቀድሜ አንገቴን ለመስጠት ዝግጁ ነኝ ሲል ጉዞውን ወደ ስፍራው አድርጓል። ግብጻዊው መነኩሴ ለምን ወደ ስፍራው አቀና ስለሚለው መረጃዎችን አጋራቸዋለሁ። ምን አይነት ተአምር ነው! ይህንን የፈጣሪ ተአምር ተመልከቱ። ይህንን የፈጣሪ ተአምር ለብዙዎች ሼር አድርጉ። ከ3 ቀናት በኋላ ከተከመረበት ናዳ ሞትን ድል ያደረገው ወጣት በዚህ ሰዓት ብዙዎችን እያነጋገረ ይገኛል። በሀገራችን በአርባ ምንጭ ጋሞ ጎፋ ላይ በደረሰው የመሬት ናዳ መደርመስ ከ100 በላይ የሆኑ ዜጎቻችን ህይወታቸው ሲያልፍ ከ50 በላይ የሚሆኑት ደግሞ የት እንደገቡም ደብዛቸው ጠፍቷል። በዚህም የአካባቢው ነዋሪ ደከመኝ ሰለቸኝ ሳይል አፈር የተጫናቸው ልጆችን ለማውጣት እየደከመ ሲሆን በዛሬው ዕለትም ከ3 ቀናት በኋላ በህይወት ካፈሩ ስለወጣው ስለዚህ ወጣትና የፈጣሪን አስደናቂ ታምር በዝርዝር ነግራችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነ ይሁን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። እዳይ ወደለት ቪዲዮ። ሰበር ዜና የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራት ለህዝብ ተወካዮች ምክር ቤት እጩ ሆነው ቀረቡ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ዋና ጸሐፊ የሆኑት ሚስጥረ ስላሴ ታምራት በመጪው ምርጫ የህዝብ ተወካዮች ምክር ቤት ወንበር ለመያዝ እጩ ሆነው መቅረባቸው ታውቋል። ይህችን ጀግና አንስት የማያውቅ አለ ብሎ ለመናገር እጅግ በጣም ከባድ ነው። የማታውቋት ካላችሁም ሚስጥረ ስላሴ ታምራት ትባላለች። ልጅቷ መልክን ከቁም ነገር ጋር አሟልቶ ይሰጣት፣ በዚያም ላይ ደግሞ የህዝብን ባብዝቶ የሚያሳዝናት መሆኑን ባለፉት የብልጽግና አባላትን በገዛ ሜዳቸው ላይ በዝረራ ስትጥላቸው ዳግም በህዝብ ልብ ውስጥ ላትወጣ ለመቀመጥ ችላለች። ታዲያ በዚህም የኢህአፓ ዋና ጸሐፊ የሆነችው ሚስጥረ ስላሴ ታምራት በመጪው ምርጫ የህዝብ ተወካዮች ምክር ቤት ወንበርን ለመያዝ እጩ ሆኖ መቅረባቸውም ታውቋል። እጩዋ በምርጫ ክልል 19 የሚወዳደሩም ሲሆን የምክልል ጎተራ፣ አዲስ ሰፈር፣ አዲስ አበባ፣ ሳሪስ፣ ሃና፣ ኃይሌ ጋርመንት እንዲሁም አካባቢ ነው። ሚስጥረ ስላሴ ታምራት የሚወዳደሩት ትብብር ለኢትዮጵያ አንድነት የተሰኘውን ጥምረት ወክለው እንደሆነም ተገልጿል። መልካም ድል። የምወደው ልጄን አጥቻለሁ። እግዚአብሔር ያጽናህ የምባል እኔ ነኝ። ዛሬ መዲናችን አዲስ አበባ ነጭ በለበሱ የቤተ ክርስቲያን ልጆች ተጨናንቀውላለች። ይህ ህዝብ የወጣው ለሰላማዊ ሰልፍ አሊያም እንግዳ ለመቀበል አይደለም። እድሜ ዘመኑን ሐዋርያዊ ስራውን በተሳካ ሁኔታ ጨርሶ በርካታ የአማረ ፍሬዎችን አፍርቶ የጠፋውን መልሶ በቅድስና ኑሮ በቅድስና ያረፈው የመምህር ዘላለም ወንድሙ የአስክሬን ሽኝት ነው። የአዲስ አበባ ህዝብ ግልብጥ ብሎ ወጥቷል። ማንም በቤቱ የቀረም አልነበረም። በጣም የሚያስገርመው ታዲያ በሀገራችን ባህል የሚደረገው የሐዘን ልብስ ጥቁርም አልተለበሰም። ይልቅስ ክርስቲያኖች ነጭ ለብሰው እንደ ከዋክብት እያበሩ ሲሸኙት ይታያል። በመጽሐፍ ቅዱስ ጌታችን አምላካችን ኢየሱስ ክርስቶስ እኔ የአብርሃም ይስሐቅ ያዕቆብ የሕያዋን አምላክ ነኝ እንጂ የሙታን አምላክ አይደለሁም ሲል ተናግሯል። በዚህም መምህር ወንድሙ ይህችን ኃላፊ ዓለም ተሰናብቶ በክብር ወደ ፈጣሪው መሄዱን በማስመልከት የተደረገ አስገራሚ ስርዓት ነው። ማልቀስ የሚገባው በሕይወት ሳለን ፈጣሪ ለምናሳዝን ለኛው ነው። መምህር ዘላለም ነፍሶትን በአብርሃም በይስሐቅ በያዕቆብ ጎን ያሳርፍልን፣ አሜን። ምን አይነት ተአምር ነው! ይህንን የፈጣሪ ተአምር ተመልከቱ። ይህንን የፈጣሪ ተአምር ለብዙዎች ሼር አድርጉ።
ከ3 ቀናት በፊት የጎፋ መሬቶች እንደለመዱት ለሁለተኛ ጊዜ ህዝቡን ካዱት። ሌሊት ቀን በስራ የደከመ ሰውነታቸውን ለማሳረፍ የገቡ ከ150 በላይ አባወሮች በሚኖሩበት በዚያ ስፍራ ብዙዎች ህልም በሚያልሙበት በዚያ ሰዓት እናት ልጆቿ አልቅሰውባት እንደምታባብልና ሹሩሩ ብላ እንደምታስተኛቸውም ምድርም ኮሽታን ሳትሰማ ቀስ እያለች እያባበለች የመሬቷን አፈር በላያቸው ላይ አከናነበች። በህልም ውስጥ የነበሩ ሰዎች በቅጽበት ወደማያውቁት ከባድ የስቅቅን ነፍስን ለማትረፍ ትግል ውስጥ ይገባሉ። ግን ደግሞ አልቻሉም። የዋጠቻቸው ምድር በላያቸው ላይ ናዳውን አሸክማቸዋለች። በዚህ ጊዜም በዚህ አካባቢ የነበሩ ዜጎች ባትሪያቸውን እያበሩ ወደ ስፍራው ሲጠጉ አንድ ቤት አንድ ነገር አልነበረም። የሚታየው ታላቅ የሆነ መሬት መደርመስ ነበር። እያለፈው ተደገመ ሲሉ አምድረው በማልቀስ ሁሉም ተጠራርተው በዚያ ምሽት የተረፉትን ለማውጣት መረባረብ ይጀምራሉ። አይነጋ የለምና ፀሐይ ሰዓቷን ጠብቃ ብርሃኗን ብልጭ አድርገችላቸው። ቁፋሮም ተቀጣጥሎ ቀጥሏል። በዚያም 3 ቀናትን በወሰደው ቁፋሮ 105 ሰዎች አስክሬናቸው ከምድሩ ሆድ ውስጥ ተፈልቅቆ የወጣ ሲሆን ሌሎች 50 የሚሆኑ ዜጎቻችን የት እንደገቡ ደብዛቸው ጠፍቷል። ታዲያ በዚህም በዘር ሁለት የአፈር ናዳ በላዩ ላይ ተደርምሶበት ነገር ግን ጥቂት አየር ማስገቢያ ማግኘቱ ሳቢያ ህይወቱ የቀጠለችለት አንድ ሰው ተገኘ። በስፍራው በ3 ቀን ረሃብ እንዲሁም ምድር ጨክና ያሸከመችው ናዳ ተሸክሞ የሚያጣጥር የሰለለና የደከመ ድምጽ አለ። ያንን የሰሙ ሰዎች ወደ ስፍራው ሮጡ፣ ቁፋሮንም ተያዙት። በኋላም ይህች ነፍስ በሰላም ከዚያ ልትወጣ ችላለች። የታመረ በአሁን ሰዓት በእንባ ለተዋጠው ለዚህ አካባቢ ህዝብ ታላቅ የተስፋን ጮራ ያበራ ብዙሃኑንም እያስደሰተ ነበር። በአርባ ምንጭ ጎፋ ነፍሳቸውን ላጡት ወንድሞቻችን ነፍስ ማር እያልኩ ለቤተሰቦቻቸውም መጽናናትን ተመኘው። ድንግል ማርያም ድንግል ወለ ተረኔ አነ አብሳራት ፍስቴ ማርያም ድንግል የግብፁ ገዳማዊ አባት በአሁኑ ሰዓት የግብፅ ሚዲያዎችን እያነጋገረ ይገኛል። ለምን መረጃውን ልስጣችሁ። ባለፉት ጊዜያቶች ለአርሲ ክርስቲያኖች ጥሩ ወቅት አልነበረም። የዋብያ ርዝራዦች ከኦላ ጋር በመተባበር ባደረጉት ማንነት ሊያነጣጥር ጥቃት በርካታ ንጹሃን ወንድሞቻችን እናቶቻቸውን ህይወታቸው እንደ ከዚህ ቀደሙ ያለፈ ሲሆን ይህንን በትኩረት ሲከታተል የነበረው ገዳማዊው አንቶኒዮ ወደ አርሲ ተጉዞ ሰማዕትነትን ለመቀበል ጊዜን አላጠፋም። ኦርቶዶክሳውያን ወንድሞቼ እናቶች የሚቀበሉትን መከራ የሚያርፍባቸውም ካራ በኔም ላይ ረፍ በማለት ግብፅን ተሻግሮ ሀገራችን አርሲ ተገኝቷል። በዚህም በርካታ ህዝብ ተፈናቅሎ ጥቂት ህዝብ በቀረባቸው የአርሲ ምድሮች ላይ በመገኘት ኦርቶዶክሳውያን ወንድሞቹን እያበረታና በርካታ የጽናት ወንጌል ትምህርቶችን በማስተማር ላይ ይገኛል። ስጋችሁን የሚገሉትን ነፍሳችሁን ግን ማግኘት የማይቻላቸውን እነዚያን አትፍሩ፣ ስለ ስሙ ብትሰደዱ ስለ ስሙም ሰይፍ ቢያገኛችሁ እናንተ ብፁዓን ናችሁ የሚለው መጽሐፍ ቅዱሳዊ ቃል ከትምህርቱ መካከል ዋነኞቹ ናቸው። አንቶኒ የሰማዕታት ቁንጮ ያደረገው ነገር በታሪክ ሲታወስ ይኖራል። ሚኒስትር ዶክተር አብይ አህመድ እንደምትመለከቱት እንግዲህ በዩናይትድ አረብ ኤሚሬትስ ተገኝተዋል። በጣም ያስገርመው ነገር ደግሞ ዛሬ ጠዋት ላይ 6 ሰዓት አካባቢ ላይ ማለት ኢራን ድሮን አልባዳ የሚባል አካባቢ ላይ ጥቃት ፈጽሞ ነበር። ሰበር ዜና። ጦርነቱ ባልቆመበትና በተፋፋመበት በዚህ ወቅት ጠቅላይ ሚኒስትሩ ዩናይትድ አረብ ኤሚሬት ገብተዋል። የሀገራችን ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰዓታት በፊት በተባበሩት አረብ ኤሚሬትስ ምድር ላይ አርፈዋል። ብዙዎቻችሁ እንደምታውቁት የመካከለኛው ምስራቅ በአሁኑ ሰዓት ከባድ የጦርነት አውድማ ውስጥ ይገኛል። በዚህም ኢራን በርካታ ጎረቤቶቿን ለምን ለአሜሪካን የጦር ካምፕ ሰጣችሁ የምትል ይመስል ጦር ካምፑን ከመውደም በዘለለ ኳታር፣ ዩናይትድ አረብ ኤሚሬትስ፣ ዱባይ ላይ የማያባራ የሰማይ ላይ ተወርዋሪ ነበልባል ሚሳኤሎቿን እያዘነበችም ትገኛለች። ይህ በእንዲህ እንዳለ ታዲያ ጠቅላዩ ከተባበሩት አረብ ኤሚሬትስ መሪ መሐመድ ቢን ዘይድ ጋር በነበራቸው ወንድማዊ ቅርርብ የተነሳ በዚህ የችግር ሰዓት ህይወቱን አደጋ ላይ ጥሎ ወደ ስፍራው ማቅናቱ በርካታ የምስራቁ ዓለም ሚዲያዎችን እያነጋገረም ይገኛል። ጠቅላዩ እንደ ቦርሳ ከእጃቸው የማይለዩዋትን ቀዳማዊት ባለቤታቸውን ካልሆነ በቀር ጓዛቸውን ሸክፈው የኤሚሬትስ ምድር ረግጠዋል። በዚህም ከቅርብ ሰዓታቶች በፊት የኢራን ተወርዋሪ ሚሳኤሎች ከቀድሞ ጊዜ በበረታ ወደ ኤሚሬትስ ሰማይ ላይ በርካታ ሚሳኤሎች እየተወረወሩ ሲሆን በዚህም በርካታ
የመዲናው ህንጻዎች ላይ ጉዳት መድረሱ እየተነገረም ይገኛል። በዚህ ሳቢያም የኢሚሬቱ መሪ መሐመድ ቢን ዛይድ ጠቅላዩን ይዘው ወደ አንድ ስፍራ ማቅናታቸው የተገለጸ ሲሆን ኢራን ኮትሮ በበለጠ ሚሳኤሏን ማዝነቧን ትልቅ መልእክት እንዳለው መላምቶች እየወጡ ይገኛሉ። በዚህም የትኛውም ሀገር መሪ ወደ ተጎዱ ሀገራት ሄዶ ማስተዛዘን እንደማይቻል አቅዳ እያደረገችው ያለ ጥቃት መሆኑ የተገነዘበ ሲሆን በዚህ ጥቃት ጠቅላዩ መተረፋቸው የተገለጸ ሲሆን በዚህም ሊቆዩ እንደማይችልም ተረጋግጧል። ከአርሲና ከአርባ ምንጭ ዩናይትድ አረብ ኤሚሬትስ የበለጠበት መሪ መጨረሻው ይሄ ነው ሲሉም በርካቶች ሀሳባቸውን በመሰንዘር ላይ ይገኛሉ። በዙሪያ የእናንተ ሀሳብ ምን ይመስላል? ኮሜንት ላይ ጻፉልኝ። በመላው ዓለም ላይ የምትገኙ ቤተሰቦች ዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።